ወይት መስዋ አንዴ ሊቃ እንዳታወጪኝ የዚህ እናት እንዳታወጪኝ አንድ ባንድ ወይት ማስረጃ መስዋ አንዴ ፕሊስ መስዋ ሐንሳብ በማርያም ወይት ሁላችሁም የሚታሩ እባክሽ መጀመሪያ የዴዚ እናት ፕሊስ ካጠገቧ ራቅ በይ እኔ ኦ ማይ ጋድ ምንም ነገር እንዳታደርጋ ኦኬ what did you say guy ምንድነው ያለው እኔ በመናገረው ነገር ምንም ነገር እንዳታደርጋት ቆይ መሲ አንተ አሁን አንጠለጥልሻለሁኝ ብለህ ቮይስ አታክልም አንተ ባለጌ ዝም አንቺ ለምንድን ነው ያስገባሽው በጣም ቆይ did you want to say remove እንዳታደርጊኝ ነግሬሻለሁ ኦኬ አንደኛ ነገር ኦኬ ኦኬ ብዙ ጊዜ እኔና አንቺ አውርተናል የዴዚ እናት ቆይ ልንገርሽ ብዙ ጊዜ እኔና አንቺ ተነጋግረናል በውስጥ ፈተነዋል ኖ ከነዚህ ጋር አላውቅም አምጎኝ ምንም ልትግባብኝ ስላልቻልሽ ምንም አማራጭ የምታረጉትን አልሰማም አሁን ምን ዝም ማለት ትቻለሽ ተዩ አይደለም አሁን መልስና ሰማሃለኝ ኦኬ እሺ ተናገሪ እውነትን yes or no በል ምክንያቱም ቮይስን ሼር አድርጋለኝ ለፖሊስ ሁሉ did you just text me half hour ago ቮይስ ልካ አንጠለጥልሻል ብላል አላልክም አንጠለጥልሻለሁ አይደለም የሚለው ሀቢባ ቤት አንጠለጥልሻለሁ ይላል ኦፍ ኮርስ ኖ እሱ ሌላ ነው አሁን ቮይስ ልካልኝ አያጅ ቮይስ ለምን አታሰሚኝም ወዝሮ ቲና ቮይስን አሰሚኝ አንጠለጥልሻለሁ ብላል አላልክም ኦኬ ቮይስን አሰሚኝ እንዴ ሊከር ነው ወይስ yes or no ምንድነው ያቀታል ቮይስን አሰሚኝ ወይዘሮ ቲና ሌላ አላወራም ቮይስን አሰሚኝ ስልኩኝ እሺ ቮይስን አሰሚኝ ባይ ዘ ወይ ዴዚ ቅርታ የምትጠይቀው ነገር በዛው ያንተ አሰማቸው ያለች እንዳለ አሰማቸው ኦኬ ኖ አሁን ተው ጋይስ አንድ መስዋዕት I have respect for ዴዚ ኦኬ እንዲለቀል ምፈልጋት ልጅ አይደለች ኦኬ አንደኛ ነገር ዴዚ ይቅርታ የምትጠይቀው ሰው የለም ሊንዳ ትጠይቃታለች ራሷን ለዴዚ ይቅርታ ትጠይቃታለች አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 አመት የቀጣሻትን ሰራሽን ያወጣሽ ይቅርታ ትጠይቃታለች 21 አመት ሙሉ በድለሻታለች ልጅ 21 አመት ሙሉ ማለት ነው ያንቺ ገበና ቢወጣ አንድ ፊልም አይደለም 2-3 ፊልም ይወጣል ገባሻ እኔ ማውራት ስለማልፈልግ ነው ተይ ብዙ ጊዜ ነግሬሻለሁ ተይ ቤተሰቦቼን አትንኪ እህቴን አትንኪያት እኔን አትንኪ ብዙ ጊዜ ነግሬሻለሁ እና 21 አመት ሙሉ ምን እንዳረግሻት በቪዲዮ አለ ሌላው ቢቀር በድምጽ አለ ኦኬ እኔ ዴዚ እናቷ ትቀርባታለች ቢሉ ምንም ነገር ማውራት የማልፈልገው የነበረው ገፋፍተሽ ግን እያወራሽ ነው ረሳሽው እንደ ኢትዮጵያ ላይ አንድ በቀን አንድ ጊዜ ምግብ ስሰጫት ረሳሽው ይሄን ሁሉ ገበናሽን አሞራው ኦኬ አሞራው አሰሚኝ ችግር የለውም እጂ እስማዕልኝ አሞራው ሓደ ነገር ክሶይከም እጂ ዴዚ ያኸትዛረብ ዝግባህ ራይዶ ኦኬ ብሩዳ ኦኬ ነውሪ ወቅ ከምዚ ይዛረቡን ንስኻ ሕጂ ኩሉ ሰብ ይሰማዓሉ ኩሉ ሰብ ይፈልጣሉ እንታይ ከም ዝካየድ ተረዲካ ፍጹም ትናገር ይብልካን ንስኻ ዘለካ ነገር ንዓጥራሂሙሽ ትፎቶዋለሃ ፍቅርካ ክትገልጽ እምበር ካል ዘረብ አያድሊ መሲውን ክትዛረብ አያድሊ ማንም ሰው ምን መሰለክ ያ አይኖ ልንገርክ ግጁ ልንገርክ ብዙ አይደለም እኔና አይደለም ልንገርክ ጅቦ ማርያምን ቤተሰቦቼን በሙሉ ነው የተሰደቡት እኔ ግን ከዚህ ልጅ ጋር ፍቅር ስላለ ቆይ ልንገርክ ላስረዳህ ስለሷ ነው ላስረዳህ ያፈልኩት ሌላ አይቻልም እኔ ከዚህ ልጅ ጋር ፍቅር ስላለኝ ፍቅር ባይኖረኝ እኔ ቤተሰቦቼ ሲሰደቡ ሀገሬ ሲሰደብ ህዝቤ ሲሰደብ ማንነቴ ሲሰደብ ዝም አላልኩም ልልም አይገባም ፍቅር ስለሆነብኝ ሁሉ ነገር ቺዝም አልኩት ገባ እቺን ልጅ ደግሞ ለአጭር ጊዜ እንደሰው የምፈልጋት እንደ ሌሎች ወጣቶች የምፈልጋት አይደለም እስከ መጨረሻ ጊዜ ከሷ ጋር እንድትቀጥስ ስለምፈልግ ነው ገባ ይሄ የድሮ አባባል እኔ አይገባኝም እናቷ ካልወደደች አይሆንም አባትየው ካልወደደ አይሆንም ምናምን የሚባል ነገር እኔ ጋር ይሰራ እኔ ነኝ ማገባት እሷ ደግሞ እኔን የምታገባው ገባካ በትዳራቸው ማረም እናትየው ጋር ከኛ ጋር ትኖር ማርያምን እኔ ቤተሰቦቼ በሙሉ ንገርክላ ወይት ሊቀ እሺ ቆይ ሰማኝ ወንድሜ ማርያም ቤተሰቦቼን በሙሉ ጠይቃቸው ከጫፍ ከያቴ ጀምሮ ማለት ነው በሙሉ ነው የተቀበሏት ማርያምን አሌክስ እጂ አንተን ብቻ ወደዳት ነው የተባልኩት ማንንም የከለከለኝ ሰው የለም ማርያምን እያልኩክ ነው እኔ መጥፎ ነገር ማውራት አልፈልግም እናቴ ትሙት ባወራ ብዙ ነገር ይወጣል ወይዘሮ ቲና አሁንም ልጅቷን እባክሽ ስትረስ አታርጊባት በማርያም ነገች ልጅ የሆነ ነገር ብትሆን አንቺን የሚቆጭሽ ማንንም አይቆጭም እኔ እናቴ ትሙት እያልኩሽ ነው
ነገ እቺ ልጅ ህይወቷ ላይ አንድ ነገር ብታደርግ አንቺ ነው የሚቆጭሽ። እና ተይ ይሄ ሁሉ ገበናሽም ለራሱ ዝም ያልኩትን እኮ መውጣት ይችል ነበር። እናቴ ስትዘቀዘቅ እነ ሊንዳን ሰብስበሽ ስታሰድብኝ እኮ መውጣት ይችላሉ። ግን የልጅቷን ነገር ስለሚያሳስበኝ ነው ምንም ነገር ማውራትም አልፈልገው። ኦኬ ይሄ የሶሻል ሚዲያ ህዝብ ሰደበኝ አልሰደበኝ እኔ ህይወቴ ላይ ምንም የሚያመጣው ነገር የለም። ተሳድቦ ነው የሚቀረው። ገባሽ? እናቴ የተዘቀዘች ደግሞ በህይወት ብኖራ ደግሞ ከማንም በላይ ከፍ ብላ እየኖረች ነው። እንደና ስለማከብርሽን 3-4 ጊዜ ተይ እባክሽ አትፈታተኝ፣ ስራ አለኝ፣ ህይወት አለኝ ልምራበት፣ ቤተሰቦች እየተቆጡኝ ነው፣ ለምንድን ነው የምታሰድበኝ እያሉኝ ነው። ተይ እባክሽ ጊዜ የለማቆች ለማንም ፈርቻ አይደለም፣ ፍቅር ሆኖብኝ ነው። ማርያምን ለማንም ፈርቻ አይደለም። እናቴ ትሙት እኔ ሳወራ የድሮ ቪዲዮዎችን ላክልሽ እንደኔ የሚሳደብ እንደኔ የማወራ ሰው አልነበር። ማርያምን ማለት ነው አሞራው እና እባክሽ ወይዘሮ ቲና በማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አትፈልጋትም፣ ላኪያት። እኔ ማርያምን ላኪያት፣ ችግር የለው። አሞራው እየሰማኝ ነው። ያ ጁ እየሰማው ነው። እስቲ አንዴ አንተ ማሰብም ማውራትም ካለብህ ስለ ዴዚ ብቻ ነው። እሷን ታውራታለህ፣ እሷ ጋር ትግባባለህ። ደግሞ እናቷ ጋርም በማውራት በመግባባት እንጂ ምንም ብትል መቻል አለብህ፣ መስማት አለብህ። ግን በቃ አንተ ይህንን በቃ አልፈለገችም የሆነ ነገር ትናንትና ራሷ ነች ጅቦ ማርያምን ራሷ ነች ትናንትና ወጥታ የተናገረችው። እስካሁን ድረስ ለአሌክስ ራሱ ወጥተ ወይ አንዴ መሲ አሁን አሞራው አንተ ታዋርደው ማለት ነው። ኢቭን ማለት ነው እኔ ምንም አልመሰለኝም። ትናንት ዋው ገብቼ ብዙ ቪዲዮዎች አሉኝ ማውጣት እችላለሁኝ ብያቸዋለሁኝ፣ ግን አላወጣሁትም። ምንም አላልኩም። እሷ ራሷ ናት የጀመረችው ለማለት ነው። እኔንም እሱንም ስትነካካን ስለነበረ ነው እያወራ ያለው። አሁን ይሄ ጉዳዩ የአሞራው ጉዳይ የማንም ሰው አይደለም፣ የአንቺም የዜድም አይደለም። አንተ ማውራት ያለብህ ዴዚን ነው። መወያየትም መነጋገርም ካለብህ አንተ ነህ። እናቷ ጋርም ተቀራርበህ ማውራት ካለብህ ስሜታዊ አንዴ ልጨርስ። እናቷ ስሜት ውስጥ ገብታ ይሆናል፣ የሚፈጠረው ነገር አይታወቅም። እንደ እናት ምናምን አንተ በቃ መቻል አለብህ። አፍቃሪ አይደለ? መቻል አለብህ። መስዋዕትነት መክፈል አለብህ። ብዙ ነገር ማሳለፍ አለብህ። ቀርበህ አውራ። ብጠላህም ብትርቅህም ምንም ቢፈጠርም በቃ ፍቅር አይደል? እውነተኛ ፍቅር አይደል? በቃ መስዋዕትነት ትከፍላለህ። ታውራ። እሷ ጋር ተቀራረቡ። ከእናቷ ጋር ደግሞ ለመግባባት ሞክር። ምንም ብትል ምንም ብትናገር ምንም አይነት መጥፎ ነገር ሳትናገር ተግባባ፣ አውራ ከእናቷ ጋር። ሌላ እየመጣችሁ እዚህ የምታሽቃብጡ የምታለቀልቁ እዚህ አያስፈልግም። ምንም ልትል ትችላለች። አንተ ዴዚን ትወዳታለህ። እሷ ቲና የዴዚ እናት ነች። አውራት። ልትርቅህ፣ ልትቦልክህ፣ ልትሰድብ ምንም ልትል ትችላለች። አውራት በቃ እናቷንም እሷን በስነ ስርዓት ማውራት አለብህ። በቃ ይህንን መስዋዕትነት እንጂ ከሌላው ጋር ተደርቦ ገባክ ነገር እኮ አለ ጅቦ። ዝም ብለህ እያወራን ማርያምን። ኦኬ ይገባኛል። ብዙ ነገር አውቃለሁ። አልገባክም? ማርያምን ተው። አሞራ ብዙ ነገር አውቃለሁ። ቆይ ብዙ ነገር ስለማቅ ነው አሞራው። ከዚህ በፊት ዲናንም አውርቻታለሁ በዚህ ጉዳይ አልገባም ብዬ ነው ጅቦ። ማርያምን ሶሻል ሚዲያ ላይ የወጣ ፍቅር ትዳር እንደማይዘልቅ አውቃለሁ በደንብ አድርጌ ማለት እኔ እናቴ ትሙት ዴዚ ያልሞከረችው ነገር የለም። ለእኛ እኔና እሷን ፒስ ለማስፈጠር ብላ ኢቭን ቴሌግራም ግሩፕ ከፍታለች። ኦኬ ብዬ ችግር የለውም ለዴዚ ደስ ለማስበሰል ብዬ ነው እዛ ቴሌግራም ላይ ገባ እንጂ እኔ እኮ ማንም ሰው ጋር ግዴታ እኮ ያለኝም ከማንም ሰው ጋር መነጋገር ገባ ሰው። እቺ ደግሞ ወይዘሮ ቲና ደግሞ የዴዚ እናት ነች። የዴዚ እናት ማለት ደግሞ የኔ እናት ማለት ነው። ምንም የሚቀይረው ነገር የለም። ያስፈራረዋት ነገር ደግሞ ምንም የለም። ቮይስን በሙሉ ልታመጣው ትችላለች። ተይኝ መጨረሻ ሲመረኝ ከትናንትና በፊት አውርተን ወደ ኖርዌይ ከመምጣቴ በፊት ስዊዘርላንድ እያለው አውርተን ተባብለን ተነጋግረን ምናምን ትናንትና እዚህ ሶሻል ሚዲያ ላይ ስታወራው ለራሱ የሚዘገንን የሚሰቀጥጥ ማለት ነው። ገባ ደስ ብሎኝ አይደለም ሶሻል ሚዲያ ወጥቼ እያወራሁ ያለው ሊቀው ማርያምን በጣም ስለመረጭ ነው። ቤተሰቦች በሙሉ ተጣሏቸው። በቃ በትናንትና ባወራቸው ነገር ልንገርህ፣ ቤተሰቦች የሚባል ደፍረህ ስለሄድክ ነው አሁን ከሀገር ቤት የወጣሁ ነው የተባልኩት። ማርያምን አሞራው እየሰማኸኝ ነው?
ብዙ ነገር ሰምቻለሁ፣ ብዙ ነገር አውቃለሁኝ። አሁን እኔ የምልህ ማለት ነው እንደ ወንድምነት አንተ ማድረግ ያለብን መስዋዕትነት ሁሉ ትከፍላለህ። በቃ ትወዳታለህ፣ እሷን ታስረዳለህ፣ ከእናቷ ጋር ለመግባባት ትሞክራለህ። ምንም ልታርቀ ትችላለች። መነጋገር ነው እስከ መጨረሻው ድረስ። በቃ ተወዳት የለ እናቷ ነች። የፈለገችውን ነገር ልትል እናት ነች። የሚሰማትን ለማድረግ ትሞክራለች፣ እዛም ትጥራለች። እኔ አውቃለሁ። አንተ ያንን ሁሉ ነገር መስበር አለብህ። ከእሷ ጋር ብቻ ከእናቷ ጋር ብቻ ሌላ ሰው ማስገባት ሶሻል ሚዲያ መውጣት እንትን ነው መፍትሄ ነው። በቃ ወጥ አይደለ? አንተ እርሳው፣ አትመልስ፣ ለማንም አትመልስ። ለእናቷም አንዳንድ ሰዎች ሊገፋፉ ይችላሉ እንድትናገር እናቷን ምናምን። ይህን በቃ ስበር፣ በቃ ዝም በል። ማውራትም ካለብህ እናቷን አክብረ እሷን አክብረ በስነ ስርዓት ያለው ይበል ህዝቡ። ማንም መጥቶ ያውራ በስነ ስርዓት፣ ምንም ፍጹም ሳትሳሳት እናቷንም አክብረ እሷንም አክብረ በቃ ያለውን ነገር እስከ መጨረሻው እንሄዳለን። እንትና እንደዚህ ያለች እናቷ ያስመረረች የሚባል ነገር የለም። እናቷ ነች። 4 ነጥብ። በቃ ይህን ማወቅ አለብህ። አንተ እናት ነች። አሁንም በስነ ስርዓት ማንንም ደግሞ ጣልቃ አታስገባ። ተወዳት የለም በቃ አንተ ብቻ መስዋዕትነት መክፈል ያለብህ። እዚህ ሰው ጣልቃ አስገብቼ አላውቅም። አሁንም ከአሁን በላይ ያለውንም ከቲና ጋር መቀራረብ ቁጥሩ አለ አይደል? ቮይስ ትላላኩ የለም ምንም ብትልም እሷን እንትን ለማ በቃ አውሩ ቀርበህ እሷንም ዴዚንም አውራት። ነገሩ በሁለት ፍቅረኛ መካከል የሚገባ የለም፣ የሚገባ ማንም የለም ከሰይጣን ውጭ። ፍቅርን ደግሞ ማንም አያሸንፈው። ምንም ቢመጣ ፍቅር ሙቶ ተነስቶ የለ ይሄን ታምን የለ። በቃ ይሄንን ካመንክ አንተ እኔ እንደ ወንድም ነው የምመክርህ። በቃ እናቷንም በደንብ መረዳት አለብህ። እናት ነችና መከበር አለባት፣ ማውራት አለብህ። እንትን እናድርገው እንዝጋውና ችግር የለውም። ጅቦ ምን እናድርግ መሰለህ? ግን ከዛ በፊት እኔ ማውራት አልፈልግም። ማርያም በጣም አሁን ለራሱ በጣም የዘገነነኝ ማውራት ማለት ነው። ግን መረጋጋት አለብህ። መረጋጋት ግድ ብዙ ነገር እየተፈጠረ እንደሆነ አውቃለሁ። ጅቦ እኔ ለመሸፈን አልሞክርም። በቃ ካሁን በኋላ በቃ ቮይሶችን መስዋዕት ትፈልጋለሁ። የምጠይቅበት ይቅርታ ካለ ደግሞ ማርያም ቪዲዮ ከፍቼ ይቅርታ ጠይቃለሁ። ግን ቪዲዮዎች መስማት ትፈልጋለሁ። በቃ ይሄንን ነው ማን እኔ የኔ ፍቅር ላይ እህቴ ለራሱ አትገባም። እህቴ ከላይ ያለቻ ማርያምን አድቫይስ ፈልግ ነው የምጠይቃት ነው እንጂ ማንንም ሰው አላስገባም ነው። ገባ? መስራት ያለብህ ነገር ወሬ ላይ ሳይሆን እሷ ላይ ነው፣ እናቷ ጋር በቃ። ከዛ ውጭ ማንንም ይበስ ሌላ ነገር ሸክ እንድትበላ ታደርጋታለህ። ልጅ ገባ? በቃ ማንም አክብረ ወደ ሁሉንም አክብረ በቃ ከዛ ነገሩን ተሰብራለህ። በቃ ገባ? ነገ በረራ አለኝ ወደ ሌላ ሀገር ልሄድ ነው። ቮይሱ እንድስማና ልውጣ ነው ወገን። ቮይሱ መስማት እፈልጋለሁ። ከዛ ይቅርታ መጠየቅ መሆኑን ደግሞ ይቅርታ እጠይቃለሁ። ኦኬ ቮይሱን ግን መስማት እፈልጋለሁ። ደግሞ ልጅቱን በዚህ ደረጃ እያስጨነቋት ነው። በጣም ነው የምታሳዝነው። እናቴ በቃ ምንም ነገር ቢሆን ተረዳ። ወላዲት ያደወደ ዝበሃል ነገር የለን ደፊር መፅኡ ገይኡ እንዳተባሃልካ ከመይ ገይሩ ኣደወዶ ኣሞራ ብጣዕሚ ምስኪን ኣብ ዓይኻ ክትሰርሕ ዝግበአካ ምስ ዓይኻ ክትዘራረብ ምስ ኣዲኣ ልዕሊ ዓቕምና ኮ ኮይኑ ብሮ እስካብ ስድራና ከይተረፉ እኮ ኣይበፂሖም በቃ ሱቅ ኢልካ ትሓልፍ ኣዲኣ ክብርካ ትዛረባ ሰብ ይርአሉ ይፈልጣሉ። እንታይ መን ተላይኮ ከምዝመፀ ይፍለጣሉ፣ መን ከም ዝዛረብ ይፍለጣሉ። ተረዲካ ነዚ ኩሉ ሱቅ ኢልካ ትሓልፉ ተረዲካ ምስ ኣዲኣ ተረዳዳ። ናይ ግድን እዩ ግደታ እውን ኣዲኣ እንድያ ተረዲካ አንዳንድ ሰዎች ደግሞ በእናታችሁ አታስጨንቋት። ምንም የምታውቀው ነገር የለም። በጣም ታሳዝናለች እናቴ።